አሁን ደግሞ አጠቃላይ ከክለቦች ወቅታዊ አቋም ጋር በተገናኘ መረጃዎችን ሊያደርሰን ባልደረባ እስማኤል አሜኔ ስቱዲዮ ደርሷል። እስማኤል እንዴት ዋልክ? እንዴት ነህ? ይመስገነው። አርሰናል አዳዲስ ካስፈረማቸው ተጫዋቾች መካከል ክርስቶስ ዞሊስ አንደኛው ነው። ለአርሰናል ምን አዲስ ነገር ይዞ መጣ? እንግዲህ ባለፈው ዓመት በጣም ሲቸገርበት የነበረውን የአርሰናል በተለይ እንደዚህ ከወረዱ ቡድኖች ወይም ደግሞ ሎ ብሎክ ሲጫወቱ በጣም ተጠቅጥቀው መጫወታቸውን ተከትሎ ለማስከፈት በጣም ችግሮች ነበሩት። ግቦችን ማስቆጠር በጣም ርቆት ነበር። በአንድ በኩል በሳካ ብቻ ስለሚያጠቃ ሁሉም ሎድ አድርጎ የሳካውን ስፔስ ነበር መዝጋት የሚችሉትና አርሰናልን ተቆጣጥሮ ለመውጣት ብዙም አይቸግራቸውም ነበር። አርሰናል አሁን በሁለት ቦታ የማጥቃቱን እንቅስቃሴ ማሳለጡን ተከትሎ በደንብ የነዚህ ተቀራነ ኮቨንትሪን የመሳሰሉ እነ ሰንደርላንድ የመሳሰሉ ቡድኖች በጣም በሎ ብሎክ ሲጫወቱ ማስከፈት መዘርዘር የሚችል ተከላካይ አምጥቷል ማለት ነው። እንደ ቀደመው ጊዜ የዚህ የአርሰናል የጎል ማግባት ችግር በደንብ የቀረፈ በሚመስል እድሎችን በደንብ መፍጠር የሚችል ተጫዋችን አምጥቷል። ምናልባት የሆርክ ሬቱን በደንብ መታየት መቻል አለበት። ተከላካዮችን በደንብ ማገዙ በተለይ በነጻነት እነ ካላፊዮሪ ወደፊት መጥቶ ለማጥቃት የሱ ወደ ኋላ መጥቶ አፈግፍጎ መከላከልም በጣም የሚገርም ወርክ ሬቱም በጣም እድሎች እንዲያመቻች ፈጥሮለታል። የሱ እንቅስቃሴ በተለይ ተከላካዮች በጣም ተጠቅጥቆ መጫወት የሚችሉ ተጫዋቾችን እሱ በክንፍ በሚያደርጉ እንቅስቃሴ መዘርዘሩ የነ ኦዴጋርድም የተለየ ሚና እንዲኖራቸው በተለይ ባለፈው ዓመት ከዛ 2 ዓመት በፊት ያልነበረውን ኦዴጋርድ በደንብ በዚህ ሁለት ጨዋታ እንድንመለከት ያደረገን የሱ የክንፍ እንቅስቃሴ እንደሆነ በደንብ አድርገን መመልከት ችለናል። የአጥቂውን መስመር እንግዲህ የካይ ሃቨርትስም በነጻነት መጫወትም የሱ በደንብ የተቀራኒ ክፍሎችን ተከላካይ መዘርዘሩ ወይም ደግሞ በነጻነት ማስከፈት መቻሉ የሱ እንቅስቃሴ በአንድም ሆነ በሌላ መንገድ የአርሰናል የማጥቃት እንቅስቃሴ በደንብ አድሶታል ብሎ ማውራት ይቻላልና ዞሊስ በዚህ ሁኔታ ከቀጠለ ምናልባት ሁለት ጨዋታ ነው ከትሮሳርድ ምን የተለየ ጥቅም ሰጠ? የክንፍ ሩጫዎች አሁን የትሮሳርድ ብቃት ምንድነው? ግቦችን ማስቆጠር ላይ በጣም ኢፌክቲቭ ነው። አጥቂ ሆኖ መጫወት የሚችልበት አጋጣሚ አመቻችቶ ማቀበል ላይ ይሄኛው ግን በደንብ ክንፉን በጣም መለጠጥ ይችላል። ሲለጥጥ እንግዲህ እንቅስቃሴዎች ድሪብሎቹ ያንን ለተከላካይ ክፍል አስቸጋሪ ሆኖ በደንብ እንዲያስከፍት እድል ሰጥቷል። ስለዚህ አርሰናል በአንድ ጎል ከማስገባት ከሚንቀሳቀሰው ትሮሳርድ ይልቅ ይሄኛው በደንብ ማስከፈቱ ለሁለት ሶስት ተጫዋቾችን እድል እየፈጠረ ይገኛልና ቨርሳታይሊቲው ማለት ነው። በተለየ ሚና ተከላካዮችን ተመልሶ የማገዝ ለአጥቂዎች ኳስ አመቻችቶ ማቀበል ጫናዎችን በመፍጠርና በመቀነስ ረገድም ያለው አበርክቶ ከፍተኛ መሆኑን በኮሚኒቲ ሺልድ እንዲሁም በመጀመሪያው ሳምንት እንግሊዝ ፕሪሚየር ሊግ ተመለከተ። አርሰናል የተለየ ሆኖ እንድናየው ያደረገን እንግዲህ በአንጻራዊነት ከሁሉም ተጫዋቾች በቋሚነት ባለፈው ዓመት የምናውቃቸው ተጫዋቾች ናቸው። ግን በልዩነት የመጣው ይሄ ተጫዋች ነው። ይሄ ተጫዋች ምን ጨመረ የሚለውን ነገር ስትመለከት ኦዴጋርድ በዚህ ሁኔታ ለመንቀሳቀስ ክሬቲቪቲው በጣም ከፍ ለማለት ግብ ጋር ሲደርስ የምትመለከተው በደንብ ለመከላከል ወይም ደግሞ ኦዴጋርድን ፎከስ አድርጎ ለመጫወት የሚያስችል የጨዋታ ሲስተም አይፈጥርም። ይሄ ተጫዋች ባለ ቁጥር ወደሱ ፎከስ ያደርግ ወደ ሳካ በደንብ ስፔሶችን መነጠል ይችላሉ። 10 ቁጥርም ሆነ 9 ቁጥሩ በነጻነት መጫወት እንዲችሉ ወይም ደግሞ ስፔሶችን ጠብቀው እንዲሮጡ የነዚህ ሁለት የክንፍ እንቅስቃሴዎች በጣም ልዩነት ይፈጥራሉ። ስለዚህ ሳካ ብቻ ሳይሆን ዞሊስም የአርሰናል የማጥቃት እንቅስቃሴን ማሳለጥ የሚችል ስፔሶች ስለዚህ በሁለቱ መስመር የተሻለ ጫና መፍጠር የሚችለውን አርሰናል ተመልክተናል። ሌላኛው በሎ ብሎክ ከሚጫወቱ ክለቦች ጋር ሲገናኝ ማሸነፍ የሚቸገረው ማንቸስተር ዩናይትድ በመጀመሪያው ሳምንት እንግሊዝ ፕሪሚየር ሊግም በሃል ሲቲ ተሸንፏል። ከአርሰናል ስንመጣለ አሁን የቀጠለ ከባለፈው ዓመት የቀጠለ ሆናል። ዩናይትድ የሁነኛ የሆነ የቀይ መስመር ወይም እንደ ዞሊስ አይነት ስፔሶች ማስከፈት የሚችል ተጫዋች አታገኝም። ስለዚህ በሎ ብሎክ እንደ ሃል ሲቲ የመሳስ ኮቨንትሪ በመጀመሪያ ዓመታቸው ሲመጡ ተከላክለው ነጥብ ይዞ መውጣት ይፈልጋሉ ከትላልቅ ቡድኖች ጋር። ስለዚህ ያንን ማድረግ የሚችል ተጫዋች አታገኝም ዩናይትድ ቤት። አሁን እዚህ ጋር ዶርጉን የተጠቀመው ዶርጉ በፈጣን እንቅስቃሴው ለ45 ደቂቃውም በሁለተኛው ማርከስ ራሽፎርድን ቀይሮ አስገብተዋል። ማርከስ ራሽፎርድ አሁን ያንን ሚና በደንብ መወጣት ያልቻለ ተጫዋች ሆኗል። በዛ ደረጃ ብቃት ያለው ተጫዋች ሆኖ ትላንትና አልታየ ማለት ይቻላል። ዶርጉን ወደ ኋላ መልሶ ግን ጥራት ያለው ተጫዋች ማስፈረም እንዳለበት እዛ ቦታ ላይ በትክክል ምልክት የሰጠ እንቅስቃሴ እንግዲህ አይተናል። ዩናይትድ በተከላካይ አቀራረቡ ራሱ በጣም ክፍተቶች እንዳሉት ማርክ ለማድረግ በጣም እንደሚቸገር እስቲል የተከላካይ ቅንጅት ላይ መሪ ሆነ የራሱን ተጫዋች ማርክ የሚያደርግ ተከላካይ ያየን አይደል? ያው እሱም የቀጠለ እኮ የሱ ስህተት የማጓየር ስህተት አሁንም የቀጠለው ምናልባት የቴሪቶሪ ተከላካይ ሊመስል ይችላል ወይም ደግሞ አግሬሲቭነቱ እንዳለ ይሆናል። ግን ከሱ የበለጠ አግሬሲቭነት ቴሪቶሪ መጠበቅ የሚችሉ በጣም መምራት የሚችሉ ብቃት ያላቸው ተከላካዮች ገበያ ላይ ያሉ እሱ ዩናይትድን ይመጥናል ብዬ ማስበው ተከላካይ ስላለው ለረጅም ዓመት እሱን ይዞ መቀጠሉ ስቲል ስህተት ውስጥ እንደሆነ የሚያሳይ ይመስለኛል። አዲስ ተጫዋች በተለይ ተከላካይ ዙሪያ በደንብ መጠገን ያለበት ቡድን ይመስለኛል። መሀል ላይ ራሱ በደንብ የመቀናጀት አማካይ ክፍላቸውን ለማጠናከር ፍላጎት ያላቸው ይመስላል አሰልጣኝ ማይክል ካሪክ። ምክንያቱም ባሌባም ኦልሞስት ዝውውሩ ተጠናቋል። ሳንቶስ እና ቴሌማስን አስፈርመዋል። ስለዚህ አሁን ሁነኛ የሚባል የመሀል ተከላካይ እንደሚያስፈልጋቸው ግን ግልጽ ነው። የማጉዌር ወጥ አቋም ለማሳየት የሊዛንድሮ ማርቲኔስ ደግሞ በየጨዋታዎች መጎዳት
እንዲያስቡበት የሚያደርግ ይመስላል። ዩናይትድ በትክክል ተከላካይ ክፍሉን ማስተካከል መቻል አለበት። ካለበለዚያ በጣም አስቸጋሪ ጊዜ ይኖረዋል። ሚድፊልዱ ራሱ ባሌባ ፈርሞ ሊሆን ይችላል፣ ግን ሌላ አንድ ሚድፊልድ ያስፈልጋል፣ መሪ የሆነ ሚድፊልድ ያስፈልጋል ብዬ አስባለሁ እና ተከላካዩና መሀሉን በደንብ ማቀናጀት የሚችል የመሀል ሜዳ ተጫዋች ራሱን በደንብ ያበቃ ተጫዋች ያስፈልገዋል ብዬ አስባለሁ። ተከላካዩ ግን ምንም ሳይታለም የተፈታ ጉዳይ ነው። ካልተስተካከለ በዚህ ተከላካይ ክፍል አይቀጥልም። ምናልባት ለያሜንስንም እንወቅስበት ጊዜ ይመጣል። ልክ ኦናና እንደወቀስ ነው የዚህ ተከላካይ ችግር ለኦናና ተርፏል፣ ለዴሄያ ተርፎ ነበር። አሁን ደግሞ ለላሜንስም የሚተርፍበት አጋጣሚ ይኖራል ብዬ አስባለሁ። ስለዚህ ተከላካዩ ካልተስተካከለ ድረስ ዩናይትድን በትልቅ ደረጃ መጠበቅ በጣም አስቸጋሪ ይመስለኛል። የመጀመሪያው ኳስ መትረፍ የሚችል ነበር ምናልባት የተከላካዮቹ ንቁ ቢሆኑ። ወደ ሊቨርፑል እናምራ። ሊቨርፑል ከተጫዋቾች ስብስብ ብዛትና ጥራት አኳያ አሁንም ችግር እንዳለበት ከኒውካስል ዩናይትድ ነጥብ በተጋራበት የትናንቱ ጨዋታ ተመልክተናል። በቋሚ 11 ላይ የተመለከትናቸው ተጫዋቾች እንዳሉ ሆኖ ተጠባባቂ ላይ ብትመለከት ተቀይረ የምታስገባው ተጫዋች የለም ነበር ሊቨርፑል ላይ። ምናልባት ከስፔን ላ ሊጋ ያስፈረመው አዲሱ ተጫዋች ካልሆነ በስተቀር ሌሎቹ እንዳለ ደካማ ነበሩ ማለት ነው። ንጎማ ነው በቋሚነት ያስፈረመው። በጣም ደካማ እንቅስቃሴ አሳይቷል። እድገት በጣም የሚቀረው ተጫዋች በግራ መስመር ወይም ደግሞ በቀኝ መስመር መጥቶ መጫወት ካልቻለ በስተቀር በዛ በቀኝ መስመር በጣም የሚችል ተጫዋች እንዳልሆነ በትክክል ተመልክተናል። የመሀል ሜዳው እንቅስቃሴ በግራቨንበርክ ብቃት እንጂ ስፖዝ ላይ ደካማ ሆኖ ነበር ያመሸው። በተለይ ደግሞ ማካሊስተር ከአመት አመት ደካማ ሆኖ ተቀይሮ ገብቶም ለውጥ የማያመጣ ተጫዋች ሆኗል። ስለዚህ ሊቨርፑል አጥቂዎቹን ያሳየና አቋም በሊቨርፑል ለመድገም የተቸገረ ነው አይደል? ማካሊስተር የመጀመሪያ አመቶቹ ላይ ጥሩ ነበረ። ሁለተኛ አመት ባለፈው አመትና ዘንድሮ ግን በጣም ደካማ። ዘንድሮ ስለ ያሁኑን የትላንቱን ጨዋታ በጣም ደክሞ የመጣ ተጫዋች ነበር። በዛው አቋሙ የቀጠለ ነው የሚመስለው። ሊቨርፑል ስኳድ ጥልቀቱ ላይ በደንብ ማሰብ አለበት። 6 ቁጥር ተጫዋች አሁንም የለውም። በእርግጥ የጨዋታ ሲስተሙ ተቀይሮ 6 ቁጥር እያመጡ አይደለም፣ ግን አሁንም የመሀል ሜዳ መታደስ እንዳለበት ያሳያል። እነዚሁ ተጫዋቾች ናቸው ለ3 ለ4 አመት ያሉት። መሀል ሜዳው መታደስ አለበት። ጆንስ ለቋል ከዚህ ቡድን። ስለዚህ ሊቨርፑል የስኳድ ጥልቀትም የስኳድ ጥራትም ልዩነት አለው። በተለይ ኬርኬዝ የሚባለው ተጫዋች ምንም ሊቨርፑል የሚመጥን አይነት ተጫዋች አይደለም። ፍሪምፖንግ የሚያሳየው አቅም በዛው ባለፈው አመት ከነበረበት ደካማ አቋም የቀጠለ ነው የሚመስለውና በብዙ አንግሎች ችግሮችን የተስተዋሉበት የሊቨርፑል ጨዋታ የጨዋታው ቅርጽ እንግዲህ እሳቸው በሚፈልጉት መንገድ ይሄድላቸው አይመስልም። ቢሆንም ግን አቻ ውጤትን ይዞ ወጥቷል። የኢዛክ እንቅስቃሴ ግን በጣም አሳዛኝ ነው። እገዛ እየነበረው አልነበረም። ትናንትና እድሎችን የሚፈጥር ሚድፊልድም አልነበረውም። ስለዚህ ቀድሞ ክለቡን ነበር ትናንት የገጠመው። እስማኤል ካለን ሰዓት አንጻር አጠር አድርገን በስፔን ላ ሊጋ ባርሴሎናና ሻምፒዮኑ ባርሴሎና እንዲሁም ሪያል ማድሪድ ተጋጣሚዎቻቸውን አሸንፈዋል። የተወሰኑ ጉዳዮችን በጥቂት ደቂቃ ውስጥ የማድሪድን ሁኔታ የጆዜ መምጣትን የመጀመሪያ ጨዋታቸው ስለሆነ እንመልከትና የጨዋታ ቅንጅት ችግር እንደነበረባቸው አይተናል። ትናንትና በርናንዶ ሲልቫ ከቫልቬርዴ ጋር፣ አርዳ ጉለር ከቤሊንግሃም እና ቪኒሲየስ ከኤምባፔ ጋር ነበር የተቀናጁት። ይሄ ቅንጅት በደንብ መሰራት አለበት። በጣም እንደሚቀረው በጣም አሳይተናል። መጨረሻው ደቂቃ ነው ገብ የተቆጠረው። ባርሴሎና ግን በፌርሚን ሎፔዝ መመለስ በጣም ደስተኛ ይመስላል። በ9 ቁጥር በራፊኛ ነበር የገባው፣ ግን የትኛው 9 ቁጥር እንደሆነ አይታወቅም። ሁሉም እየተቀያየሩ የተከላካይ ክፍልን ሲያስጨንቁ ነበር ያመሹት። ስለዚህ ባርሴሎና ምርጥ ነበረ ትናንትና። ፌራን ቶሬስም ለፓሪስ ሴን ጀርማ ግቦችን አስቆጠረ በሁለተኛው አጋማሽ። ያው ፈረንሳይ ሊጋ አንድ ላይ ግቦችን ማስቆጠር ብዙም ላይገርም ይችላል። በቻምፒየንስ ሊግ ላይ ማስቆጠር ከቻለ ግን እውነተኛ ፈራሚ ነው ብለን ልናወራለት እንችላለን። ግን ትናንትና ባርሴሎና የፈራን ቶሬስ መውጣትን ተከትሎ ፌርሚን ሎፔዝ ትክክለኛ ተጫዋች መሆኑን ከጉዳቱ አገግሞ መጥቶ ያሳየንን አጋጣሚ ፈጥሯል። ስለዚህ ባርሴሎና ጥሩ ሁኔታ ላይ እንዳለ ነው የሚያሳየው። የክለቦችን በተለይ በተለያዩ ሊጎች የሚገኙ ክለቦች አጠቃላይ ወቅታዊ አቋም በተመለከተ ስለሰጠህን ማብራሪያ እስማኤል አሚን ባልደረባዬ ከልብ አመሰግናለሁ።